ዛሬ ማሳያችሁ የቻይና ተሽከርካሪዎች ላይ ብቻ የምታገኙትን ሌሎች ተሽከርካሪዎች ላይ የማታገኙትን በዋጋቸው ቀነስ እነዚህ አስገራሚ ፊቸሮችን ይዘው የቀረቡ የተለያዩ ተሽከርካሪዎች ናቸው። ከመረጃዎቹ ጋር አብራችሁ የሚቆያነች ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ የተለያዩ ከመኪና ጋር የተገናኙ መረጃዎች ይዘላችሁ እንቀርባለን። እንዲሁም ደግሞ የተለያዩ የኤሌክትሪክ የነዳጅ እንዲሁም የሃይብሪድ ተሽከርካሪዎችን ያላችሁበት ቦታ መተን እንፈትሻለን። ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ወደ መኪናው እንሂድ። በመጀመሪያ የምናገኘው ተሽከርካሪ ኤክሲድ ስታሪያ ኢቲ ይባላል። ይህ ተሽከርካሪ የቼሪ ፕሪሚየም የሆነ ብራንዱ ነው። ማለትም የቅንጦት ብራንዱ የሚባል ነው። ነገር ግን ዋጋው ያን ያህል በጣም ውድ የሚባል አይደለም። ይህ ተሽከርካሪ እንደምትመለከቱት አራቱንም ጎማ እያጠፈ የዘረጋም እንደ ልቡ 360 መዞር እንዲሁም ደግሞ ፓርኪንግ ላይ እንደ ልቡ መግባት መውጣት ይችላል። ይህ ተሽከርካሪ በጣም አስገራሚ ከሆኑ መኪኖች መካከል ሲሆን መኪናውም በአንድ ጊዜ ቻርጅ እስከ 760 ኪሎ ሜትር ማጓዝ የሚችል ባለ 77 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ተገጥሞለታል። ከዚህ በተጨማሪም ሁለት የኤሌክትሪክ ሞተሮች ተገጥሞለት የሚገኝ ተሽከርካሪ ነው። መኪናውን ከፈለጋችሁ በሙሉ ለሙሉ ኤሌክትሪክ ከፈለጋችሁ ደግሞ በሃይብሪድ ማለትም በ1.5 ሊትር 4 ሲሊንደር ኢንጂን ይኖረዋል እንደ ጄኔሬተር የሚያገለግል ነገር ግን ራሱን በራሱ መንዳት አይችልም በነዳጁ ሲሆን ማለት ነው። ከዛ በተጨማሪ 32 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ይገጠምለታል። ይህን አንድ ላይ አድርጎት መኪናው እስከ 1500 ኪሎ ሜትር መጓዝ ይችላል። እነዚህ መኪኖች እጅግ ዘመናዊ የሚባሉ ተሽከርካሪዎች ናቸው። እንደምትመለከቱት አራቱንም ጎማ ኢንዲፔንደንትሊ አጀስት ማድረግ ትችላላችሁ። የተሽከርካሪ የሚገባበት እንዲሁም የሚወጣበት ቦታ ላይ ፓርክ ለማድረግም እንዲሁም ደግሞ የትኛውንም ቦታ ያለ ሀሳብ በጠባብ ቦታዎች ላይ 360 መዞርም ጎማችሁ ሳይበላ እንዲዞር የሚያስችለው እጅግ በጣም ዘመናዊና አነጋጋሪ የሆነ ፊቸሩ ነው። ይህም ተሽከርካሪ ታዲያ በዓለማችን ገበያ ላይ ምን ያህል እየተሸጠ ነው ካላችሁኝ እነ ተሽከርካሪዎች ከ40 ሺህ የአሜሪካን ዶላር ጀምሮ ለገበያ የቀረቡ ተሽከርካሪዎች ናቸው። ይህም ማለት በገበያችን ላይ ከምናገኛቸው አብዛኞቹ የኤሌክትሪክ ተሽከርካሪዎች ጋር ተቀራራቢ የሆነ ዋጋ ያለው ተሽከርካሪ ነው። ሌላኛው በአሁኑ ሰዓት ላይ በብዛት የምታገኙት የቻይና መኪኖች ላይ የምታገኙት ለየት ያለ ፊቸሩ አክቲቭ ሰስፔንሽን ይባላል። አክቲቭ ሰስፔንሽን የምንለው ከዚህ በፊት ከምናውቀው የሰስፔንሽን አይነት ትንሽ ለየት ያለ ነው። የሰስፔንሽን ራሱን የቻሉ ሴንሰሮች፣ ኦንቦርድ ኮምፒውተር እንዲሁም አክቹዌተሮች ተገጥመውለታል። ይህም ማለት ሰስፔንሽኑን አንዴ አጀስት አድርገ ነው መተው ሳይሆን ከዚህ በፊት እንደነበሩት እንደ ሾክ አብዞርበር እንደ ሌሎቹ ሳይሆን እያንዳንዱ ሰከንድ ላይ ራሱን አጀስት እያደረገ ከመኪናው ሁኔታ እንዲሁም ከመንገዱ ሁኔታ ጋር አብሮት አጀስት እያደረገ መኪናው የተሻለ ምቾት እንዲኖረው የሚያስችለው ነው። ይህ ተሽከርካሪ እያንዳንዱ ጎማዎችን ራሱን በራሱ አጀስት ማድረግ የሚችል ሲሆን የሰስፔንሽኑን ማለት ነው። ይህም ደግሞ ራሱን የቻሉ ጥቅሞች አሉ። ይህም ዋነኛ ጥቅሙ በተለይ መኪናው የማይመቹ መንገዶች ላይ ለምሳሌ ጭቃ ላይ ሌላ ቦታ ላይ ቢያዝ ይህንን ሰስፔንሽን በመጠቀም መኪናው ያለምንም ሀሳብ ገብቶ መውጣት እንዲችል ያስችለዋል። ሌላኛው ደግሞ እንደነ መርሴዲስ ኢኪዩኤስ ኢኪዩሲ ላይ የምናገኛቸው ለየት ያለ ሰስፔንሽን ያላቸውን እንደነሱ አይነት ሰስፔንሽኖችን ዋጋቸው ቀነስ ባሉት የቢዋይዲ እንዲሁም ሌሎቹ ተሽከርካሪዎች ላይ ተገጥሞለት ይገኛል። ይህም ደግሞ መኪናው ሾኦፍ ለማድረግም እንዲሁም እንደነገርኳችሁ የማይመቹ መንገዶች ላይ ያለ ሀሳብ ገብቶ ለመውጣትም የሚጠቅሙ ናቸው። ጥቅም እንዳለ ሁሉ ደግሞ ራሱን የቻለም ጉዳት አለው። ለምሳሌ ይህን ተሽከርካሪ እንደዚህ አይነቱ አክቲቭ ሰስፔንሽን የተገጠመለት ተሽከርካሪ ለመጠገን በጣም ከባድ ነው የሚሆነው። ኮምፕሌክስ ናቸው። ዋጋቸው ደግሞ ትንሽ ወደድ ይላል። እያንዳንዱ አክቹዌተር ያስፈልጋል፣ ሰስፔንሽን ሴንሰር ያስፈልጋል። ደግሞ ኮንትሮል ዩኒቶችም ይህንኑን ለማስተካከል ያስፈልጋቸዋል። ሌላኛው መኪናው ላይ ክብደት ይጨምራል። መኪናው ክብደት እየጨመረ ሄደ ማለት ለምሳሌ መኪናው ሙሉ ለሙሉ በኤሌክትሪክ የሚሰራ ከሆነ ያ ክብደቱ መኪናው በአንድ ጊዜ ቻርጅ የሚጓዘውን ርቀት ሊወስነው ይችላል። ሌላኛው ደግሞ ሌሎች መኪና አምራች ድርጅቶች ሊያደርጉት ያልቻሉት ነገር ግን የቻይና መኪና አምራች ካምፓኒዎች በስፋት እየሰሩበት የሚገኘው ነገር ደግሞ አምፊቢየስ ካር ድራይቪንግ ነው። ይህም ማለት መኪናው በምድር ላይም እንዲሁም በውሃ ላይም መጓዝ እንዲችል የሚያስችሉ ናቸው። እንደሚታወቀው ያንጓንግ ዩ8 የምንለው ተሽከርካሪ በሀገራችን ላይም ከሚገኙ ቅንጡ ከሚባሉ ተሽከርካሪዎች መካከል አንዱ የሆነው ተሽከርካሪ ይህን ፊቸር አሟልቷል። ይህም በውሃ ላይም እንዲሁም በምድር ላይም መጓዝ እንዲችል ያስችለዋል። ነገር ግን እሱ ብቻ አይደለም። በዋጋው ቀነስ ያለው ደግሞ ጋላክሲ ክሩዘር የሚባለው የጂሊ ጋላክሲ ምርት የሆነው እንደምታውቁት ጂሊ እኛ ሀገር ላይም ሲገጣጠም የነበረ ተሽከርካሪ ነው። ይህ ተሽከርካሪ ደግሞ በውሃ ላይ እስከ 8 ኪሎ ሜትር በሰዓት መጓዝ የሚችል ተሽከርካሪን አምርቷል። ይህም ተሽከርካሪ በውሃ ላይ 8 ኪሎ ሜትር በሰዓት መጓዝ የሚችል ሲሆን ምንም እንኳን በምድር ላይ ከሚጓዘው በጣም ቀስ ያለ ቢሆንም
ለተወሰነ ጎርፍ ለማያጋጥም እንዲሁም ወንዞችን ለመሻገር ይሆናል ብለው እንዳመረቱት ገልጸዋል። እነዚህ ተሽከርካሪዎች ግን ማድረግ የሚችሉት አለ፣ እንዲሁም ደግሞ ማድረግ የማይችሉት ነገር አለ። በውሃ ላይ መንሳፈፍ ነው እንጂ በውሃ ውስጥ እታች ድረስ ወርደው የመጓዝ አቅም የላቸውም። ይሄ ነገር ግልጽ ሊደረግ ይገባል። ምክንያቱም እነዚህ ተሽከርካሪዎች ረጅም ሰዓት ውሃው ላይ የመቆየት አቅምም የላቸውም። ፊት ለፊት ያጋጠማቸውን ጎርፍ ወይ ደግሞ ወንዙን ለማለፍ ይረዳል ተብሎ ነው ይሄ አይነቱን ዲዛይን ይዘው የቀረቡት። ሌላኛው ደግሞ እነዚህ ተሽከርካሪዎች ይህ አይነቱ ፊቸር የተገጠመላቸው ማለት ነው በውሃ ውስጥ በሚጓዙበት ጊዜ በየጊዜው እያንዳንዱን ሰርቪስ መደረግ ያለባቸው ነገሮች አሉ። ይህ አይነቱ ፊቸር ሁሌ እንዲጠቀሙት ሳይሆን የተሰራላቸው ለአደጋ ጊዜ ጎርፍ እንዲሁም ሌላ ነገር ሲያጋጥማቸው በዛ በቀላሉ መጓዝ ማለፍ እንዲችሉ ተብሎ ዲዛይን የተደረጉ ናቸው። ሌላኛው ደግሞ ቀደም እንደነገርኳችሁ የቼሪ ምርት የሆኑት ላይ ኤሲድ ሞዴሎች ላይ አንድ ለየት ያለ ደግሞ ፊቸር አለ። ይህም ፊቸር ምን ይባላል? ፋልከን ፓይለት ይባላል። ይህም ከሌሎቹ ተሽከርካሪዎች በሙሉ ለየት ያደርገዋል። ይህም ጥቅሙ ምንድን ነው? መኪናው ላይ የተገጠመለት ሶስተኛው ሌቭል የሆነ አውቶኖመስ ድራይቪንግ ፊቸሮችን ያሟላ ነው። አብዛኞቹ ከተማችን ላይ የምናገኛቸው ተሽከርካሪዎች ሌቭል 2 ላይ ናቸው። ይህኛው ሌቭል 3 ነው። ሌቭል 3 በሚሆንበት ጊዜ ራሱን የቻለ ፊቸር አለው። ይህም ምንድነው? ራሱን በራሱ ፓርክ ከማድረግ በተጨማሪ መኪናው ከሃይዌ መንገዶች ውጭ ራሱን በራሱ ማሽከርከር እንዲችል የሚያስችለው ነው። ሌላኛው ደግሞ ፓርኪንግ አሲስት ነው። እዚሁ ፊቸር ላይ የምናገኘው መኪናው ኢንቴሊጀንት ፓርኪንግ አሲስት ተካተውለታል። ይህም ማለት መኪናው በጣም ጠባብ በሆኑ በማይመቹ መንገዶች ላይ ራሱን በራሱ በቀላሉ ፓርክ እንዲያደርግ ከሚያስችሉት ፊቸሮች መካከል አንዱ ነው። ሌላኛው ደግሞ መልቲ ሌቭል የሆነ አዳ ሲስተም ማለትም አደጋ የመከላከል ፊቸሩ በጣም የተለያዩ ሌቭሎች ያሉት እንዲሆን ተደርጓል። ይህንንም ለመጠቀም ሲባል ላይዳር ዩኒቶች፣ ራዳር፣ ካሜራ፣ አልትራሶኒክ ሴንሰሮች እንዲሁም ሌሎችንም በመጠቀም ፊት ለፊት ያሉትን መኪኖችን፣ ሌሎች ሌን ማርኪንጎችን፣ እግረኞችን በማየት መኪናው አደጋ ሳያደርስ እንዲሁም አደጋ ሳይደርስበት እንዲጓዝ የሚያስችለው ለየት ያለ ፊቸሩ ነው። አብዛኞቹ የምናውቃቸው ድራይቪንግ አሲስት ፊቸሮች የሚሰሩት በከተማ ውስጥ አካባቢ ነው፣ ማለት በሚመች መንገድ ላይ ማለት ነው። ይህ ግን ሌቭል 3 የሆነው ከከተማ ውጭ በማይመች መንገዶች ላይ ራሱ መኪናው በቀላሉ መጓዝ እንዲችል የሚያስችለው አንድ ለየት ያለ ፊቸሩ ነው። ቼሪ እንደገለጸው ከሆነ የአይነቱን ፊቸር የሚያገኙት ሞዴሎቻቸው ከ2026 ዓ.ም በኋላ ከ30 በላይ ሞዴሎች የአይነቱን ፊቸሮች እንደሚያገኙ ተገልጿል። ነገር ግን እዚህ ላይ ነው ስለ ትሪም ሌቭል በዋነኝነት እየገለጹት። ትሪም ሌቭላቸው ከፍ ያሉ ተሽከርካሪዎች እንደዚህ አይነቱን ለየት ያሉ ፊቸሮችን የሚያገኙ ሲሆን ከዚህ ዝቅ ያሉት ፊቸሮች ግን ስታንዳርድ የሆኑ የሴፍቲ ፊቸሮችን ያገኛሉ። ለምሳሌ መኪናው ራሱን በራሱ ፓርክ የሚያደርግበት መጠኑ ይለያያል። ራሱን በራሱ የሚያሽከረክርበት መጠኑም ልዩነት ይኖረዋል። ተመሳሳይ መኪኖች ሆኖ በትሪም ሌቭል ልዩነቱን እንደሚያሰፉት የገለጹ ሲሆን በዋነኝነት ተፎካካሪያቸው የሆነውም ደግሞ BYD መኪና አምራች ካምፓኒ እንደሆነም በዚሁ ገልጸዋል። ከመኪና ጋር የተገናኙ የተለያዩ መረጃዎችን ዛሬ ይዤላችሁ የቀረብኩት ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። ቪዲዮ በቶሎ እንዲደርሶ የደወል ምልክቱን ጫኑ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።